የአብይ ጾም 5ኛ ሳምንት ደብረ ዘይት። ደብረ ዘይት ትርጉሙ የወይራ ዛፍ ተራራ ማለት ሲሆን ይህም ጌታችን ኢየሱስ ክርስቶስ በኢየሩሳሌም በሚገኘው በደብረ ዘይት ተራራ ቅዱሳን ሐዋርያት የዓለሙ ፍጻሜስ ምልክቱ ምንድነው ብለው ቢጠይቁት እርሱም የማይቀረውን የዓለም ፍጻሜና አስቀድሞ የሚፈጸሙ ምልክቶችን አስረድቷቸዋል። ቤተ ክርስቲያንም ይህንኑ በደብረ ዘይት ሳምንት ታስበዋለች። ለምእመናኑም ከዚህ ሁኔታ አንጻር በመጽሐፍት የተጠቀሱትን የትንቢት ምልክቶችን ከተግባራዊ የዓለም ክንዋኔዎች አንጻር በማገናዘብ ታስተምራለች። በመሆኑም በቤተ ክርስቲያናችን በደብረ ዘይት ሳምንት ምጽአትን አስመልክቶ የሚነገሩ ምስጢራት እጅግ ሰፊ ናቸው። ነገር ግን በዚህ ጽሑፍ በመጠኑ የምናየው ከቅዱሳት መጽሐፍት አንጻር በዓለም እየተከሰቱ ካሉ ወቅታዊ ምልክቶች ጋር በማገናዘብ ይሆናል። የሰው ልጅ ከስነ ፍጥረት መነሻ ጀምሮ ስለ ራሱ መጨረሻና ስለ ዓለም ፍጻሜ ምንነት ማወቅን እንደሚሻ ቅዱሳት መጽሐፍት ያስረዱናል። ከዚህም በተለይ ቤተ ክርስቲያን በደብረ ዘይት ዕለት የምታስተምረው ቅዱሳት ሐዋርያት የዓለሙ ፍጻሜስ ምልክቱ ምንድነው በማለት የጠየቁት ጥያቄ ቅድሚያ ይሰጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከመለሰላቸው ዋናውና ቀዳሚው የምጽአቱ ምልክት የሐሳዊ መሲህን መምጣት ነው። ሐሳዊ መሲህ ማለት በቀጥታ ትርጓሜው ሐሰተኛ የሆነ በስሙ ማለትም በኢየሱስ ክርስቶስ በአምላክ ስም የሚመጣ የክርስቶስ ተቃዋሚ ማለት ነው። ትርጉሙን አስፍተን ስናየው ደግሞ ከሃይማኖት ጋር ተያያዥ የሆኑና ያልሆኑ በዓለም እየተካሄዱ ያሉ ሐሰተኛ ጉዳዮችንና የጥፋት መንገዶችን ያጠቃልላል። የሐሳዊ መሲህ የጥፋት ሥራዎች ሳያውቁም ሆነ በተለይ ሆነ ብለው በዓለማውያን በክፋት መናፍስት ተከታዮች እየተፈለሰፉ የሚከሰቱ ሁኔታዎች የሚካሄዱ ናቸው። ከእግዚአብሔር የተገኙ የሃይማኖት ስነ ተፈጥሮ የጋብቻና የመሳሰሉ ድንበሮች ማፍለስን ዓላማ ያደረገ እንዲሁም መንፈሳዊ ባህል፣ ሰብአዊ ክብርና ዕድሜ የቅድመ ተከተል ትስስርና ክብር እንዲጠፋ የሚሰሩ ሁሉ ከሐሳዊ መሲህ መደብና ከዓለም ፍጻሜ ምልክት አንጻር የሚታዩ ናቸው። በዝርዝር ለማየት የሚከተሉትን ነጥቦች እንመልከት። የሃይማኖት ድንበርን ማፍለስ፣ አባቶች ያኖሩትን ወይም የሰሩትን የቀድሞዋይ ድንበር ምልክት አትፍለስ። አፈጻጸሙ ሐሳዊ መሲህ በእግዚአብሔር ስም በተለየ ሁኔታ መንገድ መገለጥ ነው። እስመ ብዙኃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙ ሰዎች በእኔ ስም ይነሳሉ። ይህም እንደ መድኃኒታችን ኢየሱስ ክርስቶስ ትምህርትና የቅዱሳት ሐዋርያት ስብከት መሠረት ከክርስቶስ ወደ ሰማይ ማድረግ በኋላ የሚመጣ ክርስቶስን የእግዚአብሔር የባሕሪ ልጅ ነው ብሎ የማይሰብክ ሁሉ፣ ሌላ አምላክን የሚሰብክ ሁሉ መደቡ ከሐሳዊ መሲህ ትምህርት ይመደባል። በመሆኑም ከዚህ በፊት ያለፉ አምላክንን ብለው የተነሱ እንደ ቴዎዳስ ዘግብፅና ይሁዳ ዘገሊላ የመሰሉ ሁሉ ከዚያ በኋላ በየጊዜው የተነሱና በዚህም ወቅት የዋውን ሕዝብ ኢየሱስ ነኝ፣ ኢየሱስ በእኛ ዘንድ አለ እያሉ የሚያጭበረበሩ ሁሉ ሐሳውያን መሲሖች ናቸው። ከዚህም ሌላ ሎቱ ስብሐት ነቢይ ነው ብለው የሚያምኑ በመናፍስት አሰራር የሚጠነቁሉ በማቴሪያሊስት ወይም ቁሳውያን ወይም በኢቮሉሽን ወይም በዝግመተ ለውጥ ትምህርት አምነው አምላክ የለም የሚሉ ሁሉ ወዘተ የሐሳዊ መሲህ አካላት ናቸው። ቅዱስ ዮሐንስ በመልእክቱ ኢየሱስ ክርስቶስም በሥጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው፣ ይህም እንደሚመጣ ሰምታችኋል፣ አሁንም እንኳ በዓለም አለ፣ አንደኛ ዮሐንስ ምዕራፍ 4 ከቁጥር 3 በማለት ይመሰክርባቸዋል። ቅዱስ ዮሐንስ አሁንም በመልእክቱ ልጆቼ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል፣ ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። አንደኛ ዮሐንስ ምዕራፍ 2 ከቁጥር 18 ይለናል።
ከዚህም የምንረዳው የክርስቶስ ተቃዋሚ መምጣት የምጽአት ጊዜው መቃረብ ምልክት መሆኑን የማያሻማ ሐሳብ ያደርገዋል። በተጨማሪም የምጽአትን መቅረብ የሚያመለክቱ ስለ ሐሳዊ መሲህና ከእርሱ ጋር ተያያዥ ስለሆኑ ወቅታዊ ጉዳዮች ተዛማጅ የሆኑትን የሚከተሉትን ትንቢቶች እንመለከታለን። አንደኛ፣ የአውሬው ምስል። ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው፣ ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ፣ የአውሬውም ስም የሰው ቁጥር ያለው ምልክት የሌለበት ምንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። ራእይ ዮሐንስ ምዕራፍ 13 ከቁጥር 16 እስከ 18። የቅዱስ ዮሐንስ ራእይ ለፊታችን ሊፈታ ከሚችልበት ትርጉም አንዲት ቅንጣት ብቻ ከዘመኑ አንጻር ብናይ የሚናገር የአውሬው ምስል ማለትም ለሱ ያልተገዙትን ወይም ቁጥሩን ያልያዙትን የሚናገርባቸው፣ ምልክቱን ያልተቀበሉትን ሊገዙና ሊሸጡ እንዳይችሉ ያደርጋል ማለት መኖር፣ መስራት፣ መሸጥ፣ መለወጥ ወዘተ የሚያግዳቸው ሲል አሁን ባለን ወቅታዊ ከዚህ ዓለም አኗኗር አንጻር ስታይል ተመሳሳይ ጉዳዮች አሉ። ለምሳሌ መታወቂያ ወረቀት፣ ፓስፖርት፣ ቪዛ፣ የመኖሪያ ፈቃድ ወዘተ በዓለም አጠቃላይ አሰራርና በአንድ ሰው የመኖር ማንነት ሚና ላይ ተጽዕኖ የሚያደርጉ ነገሮች ናቸው። ከዚህ መታወቂያ ወረቀቶች የሌሉት ሰዎች ካሉበት የትም መንቀሳቀስ አይችሉም። ከዚህም በላይ ጉዳዩን ስናሰፋው በሰለጠኑት ዓለማት አሰራር እያንዳንዱ ሰው የጣት አሻራ ኮምፒውተራይዝድ በሆነ መንገድ የተደራጀ በመሆኑ እዚያ አደረጃጀት ውስጥ ካልተካተተ በቀር እዚያ ሀገር ሊኖር፣ ሊዘዋወር፣ ሊሰራ፣ ሊነግድ ወዘተ አይችልም። ለምሳሌ አንድ እዚህ የኮምፒውተር ድር አደረጃጀት ውስጥ ያለ ሰው የትም ዓለም ቢሄድ በጣቱ አሻራ ይታወቃል። በትንቢቱ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው የሚለው ይህን የሚያደራጀው ጉዳይ የሚያስተሳስረው ሌላ አካል ሳይሆን ሰው መሆኑን የሚያመለክት ነው። 666 የሚለው ቁጥር የሰው ልጅ የጅማት ቁጥር ነው። ሁለተኛው ሌላ የምጽአት መቃረብ ምልክት የሐሳዊ መሲህ ዘመቻን አውቀው በድፍረት ላላወቁት በረቀቀ መንገድ እግዚአብሔርን ያመለኩ አስመስለው የእግዚአብሔርን ስም የእመቤታችን ቅድስት ድንግል ማርያምን፣ ቅዱሳንን በአጠቃላይ በሰማይ የሚያድሩትን መስደብ ነው። እነዚህም ተግባራት በተለያዩ ዘመናት ሲፈጸም የቆዩ ናቸው። ዛሬም ተጠናክረው እየተፈጸሙም ይገኛል። ለምሳሌ ሩቅ ሳንሄድ ዛሬ ቤተ ክርስቲያናችንን እየተፈታተነ ያለው የተሐድሶ ሴራ ዋናው ተቃውሞ የወልድን አምላክነት፣ የድንግል ማርያምን ክብርና አማላጅነት፣ የታቦታትንና የመስቀልን ክብር፣ የቅዱሳንን ክብርና አማላጅነት ነው። በመሆኑም ተሐድሶ በሥራው የአውሬው መንፈስ አራማጅና መንገድ ጠራጊ መሆኑን ቅዱስ ዮሐንስ በራእዩ እንዲህ በማለት ያረጋግጥልናል። ለአውሬው ሥልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱንም ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠ። በ42 ወርም ከፈተ። ቅዱሳንንም ይዘጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ሥልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደ በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ራእየ ዮሐንስ ምዕራፍ 13 ከቁጥር 4 እስከ 8። ሦስተኛው ሌላው በዓለም ላይ የሚታየው በሰዎች ዘንድ ክብር፣ ዝናና ታዋቂነትን ለማግኘት ሲባል ራስን ከፍ ማድረግና እንደ አማልክት መቁጠር በሐሳዊ መሲህ ያስመድባል። ከዚህ በተመሳሳይ ሊቀ ነቢያት ሙሴ እንደገለጸው የሰናጾር ሰዎችን ኃጢአት ስናስተውል የተነሱበት ዋናው ነጥብ ስማችንን እናስጠራ የሚል ነበር። ኑ ለእኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራዋል።
ዘፍጥረት ምዕራፍ 11 ከቁጥር 4። በዚህ እኩይ ሐሳብ ምክንያት እግዚአብሔር ቋንቋቸውን እንደበላለቀባቸው የሰናጾር ሰዎች ያሰቡትና የተመኙት ትውልዱ እግዚአብሔርን ማድነቅ ትቶ ለዘላለም ስማቸውን ሲጠራቸው ሲያደንቃቸው መኖር ነበር። ዛሬም ብዙዎች ይህንን የሰናጾርን ኃጢአት የጥፋት ጉዞ እንደ ዓላማ ይዘው በመንቀሳቀስ ላይ ይገኛሉ። ሦስተኛ የሥነ ተፈጥሮ ሕግ ድንበር መጣስ አንዱ የጊዜው መቃረብ ምልክት ነው። እግዚአብሔር የፈጠረው ፍጥረት ፍጹም በመሆኑ ይቀረ ይጨመርልህ የሚባል አይደለም። ነገር ግን በዚህ ወቅት ሰው ለተለያየ ጥቅም በሚል ሰበብ ዝርያቸው የተለያየ የሆኑትን ፍጥረታት ማዳቀልና ማደበላለቅን ተያይዘውታል። እንስሳትና ተክሎችን ለማባዛት የማያደርገው ጥረትና የማዳቀል ዘዴ የለም። በተቃራኒውም የሰውን ቁጥር ለመቀነስ የማያደርገው ሩጫ የለም። በመሆኑም የሰውን ቁጥር ለመቀነስ ሲባል በሚደረጉ ሕክምናዎች ሰዎች ለተለያዩ በሽታዎች ተዳርገዋል። በሚደረገው ማበረታታት በሰለጠኑት ዓለም ብዙዎች የግብረ ሰዶም ፈጻሚዎችና አስፈጻሚ ሆነዋል። ይህ አሰራር አምላክ የሠራውን የፍጥረት ሕግ ሰው ላሻሽል ወደሚል ያዘነበለ በመሆኑ የሰውን ልጅ ቅጥ ያጣ ድፍረት ያሳያል። እግዚአብሔር ግን ስነ ፍጥረቱን እንዲያደባልቁት አይፈልግም። እግዚአብሔር ለሊቀ ነቢያት ሙሴ ሥርዓቴን ጠብቅ፣ እንስሳ ከሌላ አይነት ጋር አይደባለቅ፣ በእርሻም ሁለት አይነት ዘር አትዝራ፣ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ዘሌዋውያን ምዕራፍ 20 ከቁጥር 13 በማለት ያስተምራል። በጋብቻ ላይ የሚደረግ ርኩሳትን ስንመለከትም በየትኛውም ዓለም የፍርድ ቤቶች ትልቁ ሥራ ማፋታት ሆኗል። ምክንያቱም ተጋቢዎች በአንድ ላይ እንደሚኖሩ አውሬው ወይም አስማዲዮስ የጋብቻ ጠላት በመሆኑ ስለነገሰ ፈተናውን መቋቋም አልቻለውምና ነው። ስለዚህ አስማዲዮስ ከዛ ይልቅ ግብረ ሰዶምን እያበረታታ በአንዳንድ ሀገሮች እንደሚታየው ወንድ ከወንድ ሴት ከሴት ጋር እያቆራኘ በቤተ ክርስቲያናቸው ጋብቻ እስከ መፈጸም አድርሷቸው። ስለዚህም ቅዱስ ጳውሎስ እንዲህ ይላል፣ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ። እንዲህም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። አመፃ ሁሉ፣ ግፍ መመኘት፣ ክፋት ሞላባቸው። ቅናትና ነፍስ መግደል፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሽኮሽኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈልጉ፣ ለወገኖቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የላቸው፣ ምሕረት ያጡ ናቸው። እንደዚህ ለሚያደርጉ ሞት ይገባቸዋል የሚለውን የእግዚአብሔር ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ሮሜ ምዕራፍ 1 ከቁጥር 1። አራተኛ መንፈሳዊ ባህል የክህነት ክብር፣ ሰብአዊ ክብርና የዕድሜ ቅድመ ተከተል ትስስርና ክብር እንዲጠፋ የሚሰሩ በሚል ዙሪያ ስንመለከት በቀላሉ ቅዱስ ጳውሎስ በመልእክቱ ያለውን ማየት እጅግ ጠቃሚ ነው። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህንን እንወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይመስሉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላ የሚወዱ ይሆናል። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲህ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማል። ዳሩ ግን የዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ማለትም
በመጨረሻው ዘመን የሚነሱ ሰዎችን ጸባይ ይነግረናል። ይህን የትምህርት ጥቅስ ለማገናዘብ የማያምነውን ሕዝብ ትተን አሁን በዓለም ሁሉ ካለው የቤተ ክርስቲያን አማኞች ብቻ አንጻር በመጠኑን በአጠቃላይ የምዕጻት ምልክቶች የሚያሳዩት ሁኔታዎች ከመንፈሳዊ እስከ ዓለማዊ፣ ከተማረው እስከ መሃይሙ፣ ከትልቅ እስከ ትንሽ፣ ያላገባው ያገባው፣ መነኩሴው ሳይቀር ሁሉም በአንድ ላይ ከቅድስና ርቀት፣ ከጥፋት ርኩሰት፣ ከመከራ ሕይወት ተቋዳሽ መሆናቸውን የሚያሳይ ነገር ግን ቅዱስ መጽሐፍ ተባብረው እንደመሰከሩልን ጌታችን ኢየሱስ ክርስቶስ ድንገት ይመጣል፣ አይዘገይም። ቅዱስ ዳዊት ከክብሩ ውበት ከጽዮነ እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊት ይቃጠላል፣ በዙሪያውም ብዙ አውሎ አለ። መዝሙር ምዕራፍ 49 ከቁጥር 2 እስከ 3 ብሎ እንደተናገረው ከላይ እንደተዘረዘረው የሰው ልጅ ሁል ጊዜ ከመንፈሳውያን እስከ ዓለማውያን ድረስ በተጠመዱበት የዓለማዊ ሥራ እንደተወጠሩ ነው ያሉት። ከዚያም በኋላ የበለጠ በሥጋ ሥራ እየተወጠሩ ይሄዳሉ እንጂ መንፈሳዊ ወደ ሆነው የተጋድሎ ሕይወት የሚያዘነበል ይኖራል ለማለት ያስቸግራል። እንዲያውም በአመፅ እየበረታ እስከ መቅደስ ድፍረቱን ቅዱስ ጳውሎስ እንዲገልጸዋል። ማንም በማናቸው መንገድ አስታችሁ ከሂደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ የነገረው በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይለናል። ነገር ግን ክርስቲያኖች ነን የምንል ሁሉ የጥፋት ትንቢቱ እኛ ላይ እንዳይፈጸም አሁኑኑ ሳናመነታ ንስሐ መግባትና በትንቢቱ ከተገለጡት እርኩሰቶች ጨክነን መራቅ ይገባናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የልዑል እግዚአብሔር ስም ከአጽናፈ ዓለም እስከ ጽንፈ ዓለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።